አንዳንድ ጊዜ እያየናቸው የምናልፋቸው ነገሮች ይኖራሉ አይደል? በተለይ ደግሞ በፍቅር ግንኙነት ላይ እጅግ በጣም ዋጋ የሚያስከፍሉን ነገር አለ። አንዳንዴ ቆይ ከዛሬ ነገ ብለን የምንላቸውን ነገሮች ለይተን እስካላወቅን ድረስ እኛን የሚያስቆጨን ድርጊት ነው ራሳችን ላይ የምንፈጽመው ማለት ነው። ዛሬ ላውራችሁ የወደድኩት ምንድነው ባለንበት ሪሌሽንሽፕ ላይ አንዳንድ ወጣ ያሉ ምልክቶችን የምናይ ከሆነ እነኛ ነገሮች ፍቅራችንን እንዳናስቀጥል ወይም ከራሳችን ጋር ሆነን ምን እየተፈጠረ ነው፣ ምን እየተካሄደ ነው ብለን ከራሳችን ጋር እንድንነጋገር የሚያደርጉን ምልክቶች አሉና እነኚህ የምጠቅስላችሁ ምልክቶች እናንተ ካላችሁበት የፍቅር ግንኙነት ጋር ሪሌት እያደረጋችሁ ለመረዳት ብትሞክሩ የበለጠ የቪዲዮን ሀሳብ ታገኙታላችሁ ብዬ አስባለሁ። ሰላም ጤና ይስጥልኝ ውድ የማርቲ ቤተሰቦች፣ ዛሬም እንደተለመደው በሌላ አሪፍ በሆነ በፍቅር ወግ ሀሳብ ተገናኝተናል። እስከ መጨረሻው ድረስ ከኔ ጋር እንድትሆኑ እያልኩኝ ቀጥታ ወደ ዕለቱ ፕሮግራም እገባለሁ ማለት ነው። በመጀመሪያ ደረጃ እንግዲህ ያው የሆነ አንቺ ራስሽን እንድታይ ወይም ደግሞ ያ ፍቅር በደንብ እንደማይዘልቅ የምታውቂበት ምልክት ቢኖር ምንድነው ያንቺ የሆነውን ነገር በዛ ደረጃ የማይቀበል ከሆነ ወይም ደግሞ ያንቺ የሆነን ስራሽን ሊሆን ይችላል፣ ቤተሰቦችሽን ሊሆን ይችላል አለ አይደለ? አንዳንዴ ፍቅር ውስጥ ሆነን ያንን ሰው ብቻ እንፈልጋለን፣ የሱ የሆነውን ነገር ግን አለመቀበል አይነት ነገሮች ይታያሉ በጥንዶች መካከል ማለት ነውና ይህ ነገር ፍቅራችሁን እንደማያስቀጥል የምታይበት ትልቅ ምልክት ነው ማለት ነው። ምክንያቱም አንቺን ከወደደ አንቺን ከፈቀረ ያንቺ የሆነውን ነገር የመውደድም የማክበርም የውዴታ ግዴታ አለበት ማለት ነው። በወንዱም ከሄድን ሴቷ አንተን ብቻ የምትወድና በአንተ በኩል ያለውን ቤተሰቦችንም እህትንም ጓደኛንም ብቻ ያንተ የሆኑትን ነገሮች የምትጠላ ከሆነ ይሄ ነገር ቆም ብለህ ልታስብ ይገባል ማለት ነው። ምክንያቱም ምን እየተካሄደ ነው? ለምን እንደዛ ልትል ቻለች? አንተን የቀረበች ለምንድን ነው? ገባ? እውነተኛ ፍቅር ከሆነ ያለን የዛ የወደድነው የምንለውን ሰው የሱ የሆነውን ነገር ሁሉ ልንወድለት ይገባል። በተለይ ደግሞ ይሄ በጣም ስስ ጎናችን የሆነው ቤተሰብ ነው፣ የኛ የሆኑት ስጋዎቻችንን ያ የወደድነው አካል ሊቀበልልን ፈቃደኛ ካልሆነ ይህ ትልቅ ምልክት ነው ማለት ነው። ከዛች ሴት ጋር ወይም ከዛ ወንድ ጋር አብረሽ ላለመቀጠል ወይም አብረክ ላለመቀጠል የሚታይ ምልክት ነው ማለት ነው። ምክንያቱም የፈለገ ብትወዳት ወይም የፈለገ ብትወጂው ያንቺ የሆነውን ነገር የማትደራደሪበትን ስጋዎችን በዛ ደረጃ ደስተኛ ሆኖ መቀበል የማይፈልግ ከሆነ ቤት እንዲመጡ የማይፈልግ ከሆነ ወይም ደግሞ ያንተ የሆኑ ቤተሰቦች አንተ ጋር ቤት እንዲመጡ የማትፈልግ አይነት ነገር ከሆነ ይህ እጅግ በጣም ትልቅ ምልክት ነው ፍቅራችሁ እንዳይቀጥል ወይም ደግሞ ይሄ ያለህበትን ግንኙነት ብዙ ሳትጓዝ ልታቆሙት የሚገባ ነገር ነው። አሊያ ተነጋግራችሁ ለምን እንደዚህ እንደሆነ ለምን እንዳልፈለገች ልትነግርክ ይገባል። ወይም ደግሞ አንቺ ለምን ቤተሰቦችን ቤት እንዲመጣ እንዳልፈለገና ፍቅሩ ካለ ከዛ ሰው ጋር መለያየት የማትፈልግ ከሆነ በዲቴል ነገሮችን ለማወቅ መረዳት ነው። ግን አይ በደፈናው በቃ እኔ እንደዚህ ነው ምናምን የሚልሽ ከሆነ ያ የፍቅር ግንኙነት ቢቆም እጅግ በጣም የተሻለ ነው። ምክንያቱም አንቺን ወዶ የአንቺን ቤተሰብ ካልወደደ ይህ ትልቅ አደጋ አለው ማለት ነው። እንደዚህ አይነት ምልክቶች የምታዩ ከሆነ ያ የፍቅር ግንኙነት ምንንም ያህል ቢሄድ በኋላ ዋጋ ሊያስከፍላችሁ እንደሚችል ማወቅ አለባችሁ እና የፈለገ ብትወጂም ብትወዳትም ይሄ ነገር ቆም ብላችሁ ልታስቡበት ይገባል ማለት ነው። ምክንያቱም በጋዱ ዓለም ላይ እንደዚህ አይነት ክስተቶች ስላሉ ማለት ነው። ሌላኛውና ሁለተኛው ነገር ደግሞ ምንድነው ያ ሰው ያንቺን ፍላጎቶችን ሀሳቦችሽን አለ አይደለ ነገ በምታደርጊያቸው ነገሮች ላይ በዛ ደረጃ ኤክሳይትድ የማይሆን ከሆነና ከአንቺ ጋር ያንን ነገር በሀሳብ ማውራት የማይፈልግ ከሆነ ለምሳሌ የሆነ ቢዝነስ ፈልገሽ ስለዛ ቢዝነስ እንደ ፍቅር አጋርሽ ያንን ነገር ሼር ስታደርጊው በዛ ደረጃ እንዳንቺ ሆኖ የሆነ አጋሬ ነው ብለሽ ነው የፍቅር አጋሬ ነው ብለሽ ነው ያንን ነገር የምታማክሪውና በዛ ደረጃ ደስተኛ የማይሆን ከሆነ ያ ሰው ላንቺ ብዙም በዛ ደረጃ እውነት ፍቅርና ፍላጎት ቢኖረው ያንቺ የሆነውን ነገር ከሀሳብም አንስቶ የምትያቸውን ነገሮች ምላሽ በመስጠት ከዛም ባሻገር ደግሞ አንቺ በምታስቢው ነገር ላይ በቢዝነስሽም ላይ የራሱን የሆነ አስተዋጽኦ ማድረግ ይችላል እና ያንን ነገር
በዛ ደረጃ እንዳንቺ ደስተኛ የማይሆን ከሆነ አደጋ አለው ማለት ነው። ምክንያቱም ከዚህ ሰው ጋር ነገ አብረሽ ስትኖሪ ልጆች ይኖራል፣ ቤተሰብ መመስረት አለና ዛሬ ላይ በሀሳብሽ የማይመቸው ከሆነ ወይም ይሄ ያለ አይደል ተነጋግሮ መግባባት አይነት ነገር ከሌለ ይሄ የላይ አይነት ኑሮ ከሆነ የሚታይሽ ያ ነገር እጅግ በጣም የሚጎዳ ነው ማለት ነው። ምክንያቱም ይህን አይነት ምልክት የሚያሳይሽ ከሆነ አሁን ባለሽበት የፍቅር ግንኙነት ላይ የሆነ ነገሮችን ስታማክሪው ጨዋታ የሚቀይርብሽ አይነት ነገር ከሆነ ገብቶሻል፣ የሆነ ችላ የሚል ከሆነ ሀሳብሽን የሚያጣጥል አይነት ነገር ከሆነ ያ ሰው ለሆነች ጊዜ ነው የፈለገሽ ከአንቺ ጋር እንደማይጓዝ ወይም ደግሞ ሴቷ እንደዚህ አይነት ምልክት የምታሳይ ከሆነ ለጊዜያዊ ነው ማለት ነው ከአንተ ጋር ያለችውና እነኝን አይነት ምልክቶች የምታዩ ከሆነ ፍቅራችሁን ቆም ብላችሁ እንድታስተውሉበት የሚረዳችሁ ነጥብ ነው ማለት ነው። ሌላኛው ነጥብ ደግሞ ምንድነው? ፍቅራችሁ እንደማይቀጥል ወይም ደግሞ ያላችሁበት ፍቅር በዛ ደረጃ ለነገ የሚያጓጓ እንዳልሆነ የሚታወቀው አንዳንድ ሰዎች ሰውን የመታወቅ አባዜ ነው ያለባቸው ወይ በሴቷ ወይ በወንዱ በኩል ማለት ነውና በቃ ዝም ብሎ አንቺን በደንብ ለማወቅ ከአንቺ ጋር ጊዜ ማሳለፍ ሴቷም ከሆነች በቃ ካንተ ጋር እንዲሁ አለ አይደለ እንደመተዋወቅ አንተን በደንብ ለማወቅ አንዳንድ ሰዎችን የማወቅ ጉጉት ፍላጎት ብቻ ነው አላማቸው። ከዛ የዘለለ በዛ ደረጃ ከዛ ሰው ጋር ነገን የሚያስቡ ያልሆኑ ሰዎች ይኖራሉ። በእንደዚህ አይነት አጋጣሚ ምናልባት እንደዚህ አይነት ሰው ገጥሟችሁ ከሆነ ያላችሁት ያ ሰው በቃ ከመጫወት የሆነ ተገናኝቶ ሻይ ቡና ከማለት ውጪ ሌላ ነገር ምንም የማያስብ አይነት እንደዚህ አይነት ነገር የምታዩበት ከሆነ ከዚህ ሰው ጋር ብዙ ርቀት ባትጓዙ ይመከራል ማለት ነው። ምክንያቱም አንቺን ማወቅ ከአንቺ ጋር በቃ መሳቅ የሆነ በቃ ወጥቶ መዝናናት ከዛ በዘለለ ሌላ በህይወት አላማና ግብ የማያሳይሽ ወይም ደግሞ እሷም ካንተ ጋር ይሄ ጊዜያዊ ደስታን ኢንጆይ ማድረግ ብቻ ምናምን ነገር ከሆነና ሌላ ከዛ የዘለለ ምንም አዲስ ነገር የማታሳይክ ከሆነ በቃ ይሄ ፍቅር በዛ ደረጃ የሚያጓጓ አይሆንም ማለት ነው። ነገን ስታስብ እንደዚህ አይነት ነገር ምንም ከሷ የማታይ ከሆነ በቃ ይሄ መደሰት ጊዜያዊ ነገሮች ላይ ብቻ ከሆነ ፎከስ የምታደርገው ይህ ራስህን ወይም ራስሽን ልታይበት የሚገባ ነጥብ ነው ማለት ነው። ምክንያቱም ያንን ሰው አንዴ ማወቅ ብቻ አይደለም ማለት ከዛ ሰው ጋር የበለጠ ዲቴል በሀሳብ ነጋችንን አንድ ላይ ፕላን ማድረግ አለብን አይደል? ስለዚህ ይህ የማይሆን ከሆነና በቃ ተገናኝቶ የሆነ ዝም ብሎ ወሬ ይሄ አለ አይደል ስሞል ቶክ የምንለው አይነት ወሬ ብቻ አውርቶ ያው ትናንሽ ጨዋታዎችም ወይ ይሄ ስሞል ቶክ የምንላቸውም እኮ አንድ የመግባቢያ መንገድ ነው። እንዴት ነሽ ውሎ እንዴት ነው ምናምን ብለን ነው አይደል ከዛን ወደምንፈልገው ሀሳብ የምንገባው። ግን እኛ ሁሌ ያንን ነገር ብቻ የምናዘወትር ከሆነ የሆነ አዳዲስ ሀሳቦችን ማናመነጭ ከሆነ በዛ ደረጃ ጉጉታችንን ይጨምሯል ብዬ አላስብም ማለት ነው። እና ይሄ ሆነ ማለት ከዛ ሰው ጋር የሚኖረንን ፍላጎት ቀስ በቀስ እየሸረሸረው ይመጣል ማለት ነው። ምክንያቱም እኛ ሰዎች በባህሪያችን ለምሳሌ ወንዱ ስለ ነገው ሲያስብ ስለ ራሱ ፕላን ሲያወራ ስለ እቅዱ ሲያወራ የምንለው ፓርት አለ ሴቶች ማለት ነው። እና የሆነ ነገር ስለ ራስክ ስለ አላማክ አለ አይደለ ስለ ነገክ እንኳን ቢያንስ ብታወራ በጨዋታ መሀል አንተ ስታወራ እሷም ምናልባትም ታወራክ ይሆናል እና በዛ መካከል የበለጠ ነጋችሁን ስታወሩ ስትነጋገሩ አዲስ ነገርን መፍጠር ትችላላችሁ። የሆነ እንደዚህ አይነት ነገር ያስባለካ ምናምን። ምክንያቱም እኛ ሰዎች በባህሪያችን ጠንካራ ሀሳብ ያለው ነገን የሚያስብ ሰው እንወዳለን፣ ወንድም ሴትም ማንኛችንም ብቻ አይደለም። ስለዚህ የተከጃጀላችሁ ነፍሶች ደግሞ በዚህ ነገር ላይ ብታወሩ የበለጠ አንድነታችሁንም ተግባቦታችሁንም ይጨምረዋል ማለት ነው። እና እንደዚህ አይነት ምልክት ግን የማታሳዩ ከሆነ ሁሌ አንድ አይነት ወሬ እንዴት ነህ እንዴት ሆንሽ ምናምን ብቻ ከሆነ በዛ ደረጃ ምንም የሚያጓጓ ነገር አይኖረውም ማለት ነው። ሀሳቤ አግኝታችሁታል ብዬ አስባለሁ። ሌላኛውና የመጨረሻው ነጥቤ ደግሞ ፍቅራችሁ ላይ ምንም አይነት ጉጉት እንዳይኖር የሚያደርገው አንዱ ብቻ በሚናፍቅበት ሰዓት ወይም ደግሞ አንዱ ብቻ አባራሪ ወይም አንዱ ብቻ ፈላጊ አይነት ነገር ሲሆን መሰለቻቸት ይፈጠራል ማለት ነው።
ፍቅር የጋራ ነው አይደለ? ሁለታችንም ፍቅር መሰጣጣት ይኖርብናል። አንዳንዴ ያለመመቻቸት ነገር ሊኖር ይችላል። ቢሆንም ግን የትኛውንም ያህል ጊዜ ብንሆን ለዛ ለወደድነው ሰው ጊዜ እናጣለን ብዬ አላስብም። እና ፍቅር ላይ ስንሆን ደግሞ ፍቅር ብለን ከጀመርን እና ከዛ ሰው ጋር የበለጠ እየተዋወቅን ከሆነ ያለ ነው ይህን ነገር ትኩረት ልናደርግበት ይገባል ማለት ነው። ምክንያቱም የብዙ ጥንዶች ምክንያታቸው ይሄ ነው። በቃ እኔ ስፈልጋት እሷ ትርቀኛለች ወይም እኔ ስፈልገው እሱ ይርቀኛል ምናምን የሚባሉ ነገሮች አሉና ምክንያቶቹ ደግሞ ብዙ ሊሆኑ ይችላሉ። ስላልተመቸኝ ነው፣ ቢዚ ሆኜ ነው ምናምን የምንለው ነገር አለና ለዛ ሰው ቦታና ክብሩ ካለን ስራ ቦታችንም እንኳን ሆነን በሻይ ሰዓት ማውራት ይቻላል። ወይም አንድ አፍታ ወጣ ተብሎ በዛ ደረጃ እንኳን ቢዚ ከሆነም ማለት ነው። እና ፍቅራችን ለዛ ሰው ብዙ እንደሌለ የሚያሳይ ይሄ ሌላኛው ምልክት ነው። የዛን ሰው ስልክ አይተን ችላ ማለት ሊሆን ይችላል። ያ ሰው ሲደውልልን እንዳላየ አይቶ ማለፍ ሊሆን ይችላል። ወይም ደግሞ አንድ ሰው ብቻ ፈላጊ ከሆነ ይሄ ፍቅራችሁ እንደማይቀጥል እና በዛ ደረጃ ለወደፊት እንደማትፈላለጉ የሚያሳይ ምልክት ነው ማለት ነው። እንግዲህ ለዛሬ ላወራችሁ የወደድኩበት ሀሳብ ይሄን ይመስላል ማለት ነው። በጭራሽ እንደዚህ አይነት ምልክቶችን ካየ ከአንተም ሆነ እሷ እንደዚህ አይነት ነገር ካየች ቆም ብላችሁ ምን እየተካሄደ ነው? እች ሴት እንዴት ነው? አላማዋ ምንድን ነው? ለነገ ትፈልገኛለች ወይስ አትፈልገኝም ብለህ ቁጭ ብላችሁ ልታወሩበት ይገባል። አንቺን ብትሆኚ ከሱ ጋር እስካሁን የጠቀስኳቸውን ሀሳቦች የምታይ ከሆነ መነጋገር ይኖርባቸዋል። አንዱ ከልቡ እየፈለገ አንዱ የማይፈልግ ከሆነ ጊዜ ማቃጠል ነው የሚሆነው ማለት ነው። ካልሆነ ተነጋግሮ ያንን ነገር በፍቅር መቋጨት ስለሚቻል ማለት ነው። እና አይሆፕ በዚህ ፕሮግራም ላይ የሆነ ቫሊዩ አግኝታችሁበታል ብዬ አስባለሁ። በቀጣይ እንግዲህ በሌላ በፍቅር ወግ እስከምንገናኝ በያለንበት ቸር እንሰንብት።